እሳቸው ይመጣሉ ይምጡ። መምጣት አለባቸው መምጣት አለባቸው። እና ኩል ያህል ለማንኛውም እሱ የቤቱን ማድመቅ ነው የፈለገው። ቤቱ ደምቆለታል። ከዛ አንጻር ያንን ነገር የሚሸርፍበትና የሚሸረሽርበት ነገር አይፈልግም። ውይይት የሚፈልገው እሱ ቤት እንዲሆን ነው። ግልጽ ነገር ነው። ይሄ መጥፎ ነው እንዴ? ሁሌ በሜዳው ነው እንደ የሚጫወተው እንዴ? ይሄማ ጥሩ አይደለም። ብቻ ይዟቸው ይምጣ። ሙፍቲን ያምጣቸው፣ ችግር የለም። እሱ እኮ ገለልተኛ ነኝ ብሎ ራሱን አስቀምጧል እኮ አቡኻሪ። እሱ እኮ ከሁሉም ውጭ ነኝ ብሎ ገለልተኛ ነገርን አስቀምጧል። ገለልተኛ የሚለውን ስላስቀመጠ አሁን እናንተ ምንድነው የሚለው? እናንተ ተወያይ ናችሁ፣ እነዛኞቹም ተወያይ ናችሁ። ስለዚህ በመካከል እኔ ገለልተኛ ስለሆንኩኝ እኔ ቤት መሆን አለበት ነው ነገሩ። ጠይብ ለማንኛውም እንግዲህ እስቲ እኛ ካልመጡ ግን ፈርተዋል ነው ይስሐቅ እንዳለው ምንም ማድረግ አንችልም። ጋብዘናል። ኡስታዝ ኢብኑ ሙነወርም ጋብዟል። እነ ሐሰን ታጁን እነ ይመር ኮምቦልቻ ሌሎቹም ተጋብዘዋል። እነ ዶክተር አቡበከር ተጋብዘዋል። ኢንሻአላህ የፈለጉበት ጋር መጥተው ወይ በአንድ ጊዜ ይመጡ ከሆነ ግማሾቹ እዛ ግማሾቹ እዚህ መምጣት ይችላሉ ኢንሻአላህ። ኖርማሊ ደግሞ በንግግር መሆን የለበትም በዜማ እንፈልጋለን ካሉ ደግሞ በዜማ እንዲመጣ እንትናን ይጋብዙት ኢንሻአላህ። አደም መምጣት ይችላል መጨመር ይችላል ኢንሻአላህ በዜማ ከሆነ ማለት ነው። ምናልባት ከፈለጉት ብዬ ነው እንደ እንትን ማለት ነው። ከታች አንድ ቁጥር ይጻፈልኛል እናስገባውና ወላሂ ድምጼን ይዞኛል አፉ በሉኝ። አብሽር አንድ ልጅ አለ አንድ ቁጥር ጽፏል። እሱን ላስገባውና የመጨረሻ እናድርገዋለን። አድርሶ ሪፖስት አድርጎ ባረከላሁ ፊኩም ይድረሳቸው። ካልመጡ ግን ፈርተዋል ማለት ነው። እሺ ይስሐቅ እንዳለው ሰላም አለይኩም። ሰላም ናችሁ? አልሐምዱሊላህ። ጀማል ሁሴን እባላለሁ። አሁን መጨረሻ ላይ ነው የገባሁት። ያው ማሻአላህ አሁን ላይ እንግዲህ የተጀመረው ያው አሁን ላይ ያለው ነገር ያው ስልጣን ስለተቀሙ ብዙ ጥረት አድርገው ነበረ። እዚህኛ አካባቢ ላይ አሁን ለምሳሌ ፉሪ አካባቢ ነኝ። ብዙ ጥረት አድርገው ነበር፣ ብቻ አላኩል ሐል አልተሳካላቸውም። በዚህ ንዴት ሰለፍያዎችን ለማጥቃት የሚችሉትን እያደረጉ ነው። ተዛ መካከል ያው ብዙ ነገር አለበት። አላኩል ሐል እንደው ስንከራከር እነሱንም መስደር አልአስሊ እንዲጠቅሱ ያው እንደሚታወቀው ራሳቸውን ከፍ እያደረጉ እንጂ የነቢያችን አለይሂ ሰላቱ ወሰላምን ሐዲስ ያልቀሩ አካሎች ናቸው አጠቃላይ ማለት ይቻላል። አሁን እኛ የምናውቀው ሰፈር ላይ ቀርተናል። አልሐምዱሊላህ የምናውቃቸው አካሎች አሉ። አሁን ለምሳሌ ኢስሐቅ እሸቱ ልክ ባለፈው ይሄ ፈኽሩ አራዚ የሚባለው ልጅ እኔ አላውቀውም ብሎ ነበረ። ዛሬ ግን በለቀቀው ቪዲዮ ላይ እንዴት አድርጎ ክቦ እሱን እንዳስተዋወቀ ይታወቃል። እንግዲህ አዋቂ የሚባለው ዑመር ኮምቦልቻ ሐዲስ ሊቀራ አሁን በቅርብ ጊዜ ሂዷል። ማለት ወሃቢያዎች ሐዲስ አልቀሩም እያሉ እየተጫወቱብን ነው። ስለዚህ 6 ወር እንኳን ኩቱበ ሲታ ልቅራ ብሎ ራያ ሄዶ ተቀምጦ ነው የመጣው እንደሚታወቀው ማለት ነው። ስለዚህ ዋናው ነገር ክርክራችንን ልክ ኡስታዝ ኢብኑ ሙነወር እንዲያደረገው በቀይድ ቢሆን ጥሩ ነው። ማለት እነዛ ታላላቅ ሱሐቦች፣ ታቢዒዎች፣ አትባኡ ታቢዒን በእነሱ ፋህም ቁርአንና ሐዲስን በተረዳ መልኩ ክርክርን በዛ ቢደረግና ሁሉም ሲከራከር እዚህ ኪታብ ላይ እያለ በትክክለኛ መረጃ በዚህ መልኩ ብትከራከሩ የተሻለ ነው ብዬ አስባለሁ። ከዛ ውጪ ማለት መተማመንም አይኖርም። ሲጀመር አስለን አይቀርቡም 100%። ይሄ ቀይድ ተደረገባቸው ማንም በለው ሐዲስ አልቀሩ 100%። የነቢያችን አለይሂ ሰላቱ ወሰላምን ሐዲስ በትክክል አልቀሩ። ኩቱበ ሲታ ይሄው ዑመር ኮምቦልቻ 6 ወር ያዳርሰው ወላሁ አለም። ስለዚህ ያለው ነገር ይሄን ነው። የምትከራከሩ ወንድሞች ማለት አንድ አካል መረጃ ሲስት አንተ ብቻ አይደለም እየተሸነፍክ ያለው ሌሎችን ማስጠቆር ስለሆነ አሁን ላይ የተያዘው ሐቅን አይደለም ለህዝብ ሐቅ ማመላከት ስላልሆነ የተለያዩ ፍኑኖች ላይ ጠንከር ብለን
እንትን ማለት አለብን ማለት ነው። በተለይ ኡስታዝ ኢብኑ ሙነወር ዛሬ የጻፈው ጽሁፍ በዛ ቀይድ ቢሆን ምርጥ ነው። ሁላችንም እናንብበው ማለት ነው። ወላሁ አዕለም። በነገራችን ላይ ባረከላሁ ፊክ የታወቀ ነው። አንተ አታውቅም ይሆናል እንጂ እኛ ስናወራ ድሮም በዚህ ቀይድ ነው የምናወራው። ቁርአን ሐዲስ አላ ፈህሚ ሰለፍ ነው። በሰለፎቹ ግንዛቤ ብቻና ብቻ ነው። ይምጡ፣ ችግር የለም። ከፈለጉ እነሱ ኢስሐቅ ቤት መሆን ይችላሉ፣ በኮስት ይገባሉ፣ ችግር የለም። እሱ አያጣላንም፣ ችግር የለም። ብቻ እነ ሙፍቲ ለማምጣት ተብቃቸው ያኔ የመጡ ጊዜ እነ ዶክተሩን ጋብዙልን፣ ኢንሻአላህ በጉጉት እንጠብቃለን። ኢንሻአላህ ጀማል ያነሳው ነገር የሁሉ ጊዜ ሐሳባችን ነው። አላ ፈህሚ ሰለፍ ነው ቁርአንና ሐዲስን የምንገነዘበው በዚያ ቀይድ ነው የምናወራው። እስከዛሬም ስናወራም የከረምነው እንደዛ ነው። ሪፖስት ያደረኩት ዛኪር የሰራው ቪዲዮ አለ፣ አድርሱላቸው። በአካል የምታውቋቸው ንገሯቸው፣ ስልካቸው ያላችሁ ደውሉላቸው። ግን የማይመጡ ከሆነ ከይቅርታ ጋር ሼኹና አላማ ኢስሐቅ እሸቱ እንዳለው ፈርተዋል ማለት ነውና በጣም ያሳዝናል በዚህ አጋጣሚ እና ሁሉንም አድርሱልን ብለን ነው ለማለት የምንፈልገው። ኡስታዝ እኔ ሙፍቲን አደርሳለሁኝ። ያው እንትኖች ታስገቢ ማለት ነው ፖሊሶች። ኢንሻአላህ ትንሽ ድምፄን ጉንፋን ነገር ይዞኝ ነው። ኢንሻአላህ ብዙም እየገቡም አይደለም። ፍቀዱልኝ ኢንሻአላህ ነገ ቀን ላይ ወይ ገብተን ኢንሻአላህ እንቀጥላለን። ፖሊሶች ከፈቀዱልኝ ማለት ምን ማለት እስር ቤት ነው እንደ ያሉት?